እኔ ኮንግሬ ገባይ ነገር 19ም ቲም አርሰናል ላይ ሲቋጠር አይሰራም። አርሰናል ብቻውን 19ም ቲም ላይ ሲቋጠር ይሰራል። ይሄ ደግሞ የሰይጣን ስራ ነው። አለቀ። ያመጣ ይሄም መጣ ምንም ማያመጣ ያመጣ ይሄም መጣ ምንም ማያመጣ ብሩኖ መጣ ምንም ማያመጣ አሰልጣኝ መጣ ምንም ማያመጣ እንደው ትርፍዬ ተሰቃይ ብሎ ፈጥሮሻል እንዴ? ጋይስ ትርፌ ጥሩ ነች። አይ ይሻላል። አረ ቆይ ቡድን ያው አሰልጣኝ እኮ ሲወጣ ተጫዋቾች በሞቲቬሽን ረገድ ይነሳሳሉ ይባላል። ገብቷል። በቃ እንደውም አይሸነፉም። ቀጣይ ጨዋታ አዲስ በመጣው አሰልጣኝ ተመራጭ ለመሆን ምንም ይጋደላሉ ምናምን። እነዚህ ምንድን ነው እንዴ? አነቃቋቸው። እነዚህ ለምን ማን ያዟሉ ወስዳቸው አነቃቃቸውም። ግን እነዚህ አይተርፊ እንደማንኛውም እኔ አሁን ሞድ የሚያዝበት እኮ አይደለም ግን ምን ያመጣ ምንም ማመጣም። በቃ ትርፌ መንፈሳዊ ነው ችግሩ። ሜዳዊ ችግር አይደለም የትርፌ ችግር። ስሙኝ ወገኖቼ፣ እኔን ስሙኝ። ምክር ከፈለጋችሁ እኔ ጋር እኔን አማክሩ እንጂ ይሄ ሜዳ ችግር አይደለም። ማን ያሰልጣኝ ምናምንም ችግር አይደለም፣ መንፈሳዊ ነው ችግሩ። አዋሪኝ በቃ እኔ ቴንኪው ግን በቃ ጥሩ ነው በባል ይሄ ወተት አያስጠጣም። ዶሮ በልታችሁ ተኙ በቃ ችግር የለም። እናቴ ትሙት ፏድና ሙሉ ያርሰናል ደጋፊ ተንኩልና ጀምረውልሃል። አላመንከኝም አይደለ? ግባና ፏድ መጀመሪያ የሰራውን ቪዲዮ ተመልከተልኝ። በዚህ መቋጠር ከሄዱ ማለት ነው ለክለብ እንዳፈራ ለህይወት ፍራ ደጋፊ እኛንም ሊያጠፉን ነው እነዚህ ሰዎች። እንዴት ነው እንችላችሁ የምትቋጥሩት? የእንግሊዝ ፕሪሚየር ሊግ ኃያላን ክለቦች በአንደኛው ሳምንትም ነጥብ መጣላቸውና መሸነፋቸውን ቀጥሏል። ባለፉት ሁለት ተከታታይ ሳምንታት በተለምዶ ቶፕ 6 ከሚባሉት ቡድኖች አርሰናል ብቻ ነው እያሸነፈ የሚገኘው። ለሶስተኛ ሳምንት አሁንም የቶፕ 6 ቡድኖች ሽንፈትና አቻ ቀጥለዋል። ማንቸስተር ሲቲ ከብራይተን ጋር በሜዳውን አውረጋ ፊት አቻ መውጣቱን ተከትሎ አርሰናል ነገ ካሸነፈ የነጥብ ልዩነቱን ወደ 8 በማስፋት የሊጉን ዋንጫ ለማንሳት መንደርደሩን ይቀጥላል። ማንቸስተር ዩናይትድ በተርፍ ሞር አቻ ተለያይተዋል። ከበርንሌይ ጋር 2-2 በሆናቸው ውጤት ተለያይተዋል። በዚህ ጨዋታ ላይ ጊዜው አሰልጣኙ ዳረን ፍሬሸር የመሩ ሲሆን ቤንያሚን ሸሽኮ 2 ጎሎችን ማስቆጠር ቢችልም ማንቸስተር ዩናይትድን ግን 3 ነጥብ ማስገኘት አልቻለም። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ቶተንሃም ተሸንፈዋል። ቼልሲም ተሸንፏል። ነገ ምሽት አርሰናል ከሊቨርፑል ጋር በኤምሬትስ የሚያደርጉት ጨዋታ ይጠበቃል። አስቶን ቪላም ነጥብ ጥሏል። ለአርሰናል ነገር ሁሉ የተመቻቸለትና ሁኔታው የተስተካከለለት ይመስላል። በዚህ ውጤታን እናንተ ማብሸቅ ማለት ነው። እውነት በጣም ከባድ ነገር ነው። የሆነ ድንጋይ ላይ ውሃ ማፍሰስ ነው። ምክንያቱም ከጉዳት የተጎዱ ተጫዋቾቻችሁ ምናምን ተመልሰዋል ከጉዳታቸው። አጥቂያችሁ አግብተዋል። ከዛ አሰልጣኝ የላችሁም። ከዛ ደግሞ በርሊን ነው ይሁን ደበለቀ ያለ ስሜት ነው ማለት እንዴት እናብሸቃችሁ ይላችሁ አቻውታችሁ ብለን ብናበሽቃችሁ ማለት ነው። አሰልጣኝ ያለንም ምናምን ያለን ስኳድ ገና ነው ሁለቱ አልተመለሱ ምናምን የሚል ኤክስኪውዝ ታቀርባላችሁ። ግን ደግሞ እንዳንተዋችሁም በዛው ልክ ማለት ነው። ዋናው የክለባችሁ በቃ የቡድኑ ዋናው መሰረቱ ተመልሶላችኋል። ከጉዳት ተመልሷል። ኦኬ እሱ ተመልሷል። አጥቂያችሁ ኮንፊደንስ መጥቷል እና በርንሌይ ነው በርግጥ ወልብስ ያቃቱ በበርንሌይ ይመልሳል ማለት በጣም ከባድ ነው። እሺ ምን እናርግኛ? እኛ ምን አለብን? የሆነ ቪዲዮ መስራት አለብን ምናምንና ገግሜ ለብሽቃችሁ ወይስ የራሳችሁ ጉዳይ ብዬቷችሁ? እንዴት ነው ነገሩ? ቆይ እናንተ እንዴት ነው ያሰባችሁት? በምድራችን እንደ አርሰናል ደጋፊ ፈጽሞ ደስተኛ ያለ አይመስልም። በዚህ ሰዓት እንደ አርሰናል ደጋፊ ደስተኛ ሰዎች ማግኘት ፈጽሞ ይከብዳል። የለንደኑ ኩራት የሆነው አርሰናል ዛሬም ሳይጫወት ድል ቀንቶታል። አርሰናል ለዓመታት የዘለቀው የዋንጫ ረሃብ ዘንድሮማ የሚያሳካው
ይመስላል። መድፈኞቹ መድፋቸው ስለው ለዋንጫ የሚያደርጉት ጉዞ እየሰመረላቸው ይመስላል። የጋርዲዮላው ክለብ ነጥብ መጣሉ ተያይዞታል። ይህ ሁኔታ ታዲያ ዋንጫ ለተጠማው አርቴታ ምቹ ሆኖለታል። የአርቴታው አርሰናል ነገ ከሊቨርፑል የሚያደርገው ጨዋታ ማሸነፍ የሚችል ከሆነ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት የሚያሰፋ ይሆናል። ሜላት በዓልን እንኳን ደቂቃ ጨምሪ በፍጹም ማለት ብራይተን የምሬ ነው። የሲቲ ደጋፊዎች ከአርሰናል ጋር ያለው ልዩነት 8 ሆኗል። የምሬ ነው። በቃ ማርያም የምሬ ነው። ዘጋ የዛሬው ጨዋታ ኧረ ሲቲ ደጋፊዎች እንዲሁ በዓልን እንኳን በሰላም የሚያከብሩ እነዚህ ፈላዎች ልብስ ተገዝቶላቸው በዓልን እንኳን በሰላም የማያከብሩበት ዘመን የምሬ ነው። ያቻ መንፈስ የተወጋ ይሁን የምሬ ነው። አስቶን ቪላ አቻ ከአስቶን ቪላ ጋር በ8 ከሲቲ ጋር በ8 እንዴት ነው ነገር እንዴት ነው የምትቋጥሩልን? እስኪ ዘመነ ማቴዎስ ሊፈጸም ነው በትክክል። ጎብዬ ዛሬም ደገምሹ ጎብዬ ምንድነው እንደዚህ መቅዘን? ምንድነው እንዲህ መንበጫበጭ? መላጣ እኮ በቃ አለቀ ፌደርጋል እኮ አልቋል። በቃ አለቀ። የአርሰናል ደጋፊ ምን አይነት ቋጠሮ ሊቋጠር ነው? እንደዚህ ቋጠሮ ምን አይነት አቆጣጠር ነው? በቃ ፔፕ እኮ ከአርሰናል ቀድሞ መባወር ያለበት እኮ ሰጠኝ እኮ በቃ ጨርሰሃል። በቃ ፌደርጋል ጎብዬ ደገምሹ ዛሬም አርሰናል ብቻ እኮ ብቸኛው ክለብ ሲጫወት 3 ነጥብ ሳይጫወት 2 ነጥብ የሚያገኘው ብቸኛው ክለብ እኮ። ኧረ ጉብዬ ምንድነው እንዴ መቅዘን መንበጫበጭ? ቆፍጠን በል እንዴ። አርሴ ፋሚሊ ይመቻችሁ። ኮንግራ ድጌ አግኝቶ ማጣትን ዘንድሮ እንደ ማንቸስተር ዩናይትድ ያየ አይመስለኝም። ቤንጃሚን ሲስኮ ሁለተኛውን ግብ ሲያስቆጠር ከ6ኛ 4ኛ መጥቶ ነበር። ቶፕ 4 ገብቶ ነበር ዩናይትድ። ወዲያው ተመለሰ። በጣም የሚገርማችሁ 6ኛ ደረጃ ላይ በተቀመጠው ዩናይትድ እና አይ ቲንክ 12ኛ ደረጃ ላይ በተቀመጡት ክለቦች 11ኛ 12ኛ በተቀመጡ ክለቦች የ3 ነጥብ ልዩነት ነው ያለው። አንድ ጨዋታ ተሸነፈ 12ኛ ልትሆን ትችላለህ፣ አሸነፈ ደግሞ ከ12ኛ 6ኛ ልትሆን ትችላለህ። እጅግ የተሻሻለውን ማንቸስተር ዩናይትድ ሳይሆን የተመለከተነው የተሻሻለውን ቤንጃሚን ሴስኮን የተመለከተነው። 2 ግቦችን አስቆጥሯል። የቦክሲንግ ዴ ንጉስ ማን ነው? ንገሪኝ ትርፌ። ማን ነው የቦክሲንግ ዴ ንጉስ? ሁልሽም 3ኛ ጌም በተከታታይ ሁላችሁ አንጠባጠባችሁ። ሊጉ ከባድ ነው። ስኳድ በቂ አቅም ያለው በየ3 ቀን መጫወት የሚችል አንቺማ በሳምንት አንዴ መጫወት የሚችል ስኳድ ማንሽም የለሽም፣ ተጫዋቾችም የለሽም። ዛሬ አላበሽቅሽም ብዬ ነበር ያየሁት። ገባሽ አይደለ? እና ለማብሸቅም አይደለም ግን አሰልጣኝ ቢቀየርም ባይቀየርም ማን ዩናይትድ ከበርንሌና ከውልቭዝ ጋር እኩል ነው። ሲሪየስሊ ነው የምላችሁ። በቃ በርንሌ ማግባት ሲፈልግ ያገባል። ምን አይነት ሴስኮ እንደውም ዛሬ አሪፍ ነበር እንዳለ የአየር ኳሱ ሲያወርድ ነበረ። 2 ጎል አገባ፣ ምርጥ ነበረ። ግን በቃ ኤዲን ሄቨን ራሱ ላይ ለዋንጫ ነው የምንጫወተው አልከም ይሆን ሰውዬ ማለት ነው። ለዋንጫ የሚጫወት ቡድን መጫወት ትችል ነበር እኮ አትችልም፣ አቅሙ ስለሌለ። ገባር ስታርቲንግ 11 መግባት የምትችለው እዛ ነው። ኖርማል ነው። ሃንግማን ስለተሸነፈች ወደ 5ኛ አድርገሻል። አረ ጋዳ አንተ ቢያንስ ፕራንክ ነው በለኝ። ወር አንዴ ናፍቀኝ ማየት ወር አበባ የሆነችብኝ 3 ነጥብ እንዲህ ተጋግመብኝ 3 ነጥብ ይቅርብኝ 1 ነጥብ ይሻለኛል። ለፊሲውን እንጠረን እኮ ይሁ አሞሪም ነው ችግሩ እያላችሁ የነበራችሁት ደጋፊዎች አሁን አመናችሁ አሞሪም እንዳሉ ነው። እኔ መረረኝ እናቴ እንትን ያስታንገሽ ምን አይነት እርግማን ምን አይነት ስቃይ ነው። በአመት በዓል ቀን እንኳን የማይደሰተው ማንቼ ደጋፊ ነው። እንግዲህ ሻሽዬ እኔ ልምከርሽ አትደሰሽ ብሎ ማን ረገመሽ? ያላቅምሽ መሮጥ ምንም አይጠቅምሽ። የሰው ደስታ ማየት ሆኗል እድልሽ። ነገኛን ደስታ ባይንሽ ታያለሽ። በርንሊ ለጠፈሽ ነገኛ ሊቤን ስንሰጣው እንግዲህ ባይንሽ ታያለሽ ማለት ነው። ተናደር አሁን በቃ አትጋፉ አይደለም ይኸውላችሁ ስለ ወደፊት ጣፋንታችሁ ማወቅ ፈልጉ በቀኝ እንግዲህ ስለ ቡድናችሁ ደግሞ ወደፊት ጣፋንታ ማወቅ ፈልጉ በግራ በኩል ያዙ ይሄ ሁሉ ባንዴ ማስተናገድ አልችልም እኔ ይከብደኛል እኔ ማለት ታሪካዊ ሰውኛለሁ ሻምፒዮን ሆኛለሁ 3 ተከታታይ ቋጠሮ አንድ ቡድን ላይ በታሪክ ቋጠሮ ያላቅም በታሪክ አንተ 3 ተከታታይ ቋጠሮ ሰራልኝ ማን እኔ ራሱ እኮ ማጂክ ሆኖብኛል ማጂክ ሆኖ
አሁን እንዴት ነው የሚተኛው? እንዴት ነው የምተኛው? ይሄ እኮ ድርብ በዓል እኮ ነው ጀማው፣ ድርብ በዓል እኮ ነው። አስባችሁታል? ነገ ሊቨርፑልን ካለጠፍነው ልዩነቱ ስንት እንደሚደርስ በቃ ግድም እናደርገዋለን። ሊቨርፑልን ልዩነቱን ማፍካት ነው ከዚህ በኋላ። ይኸውላችሁ ሀይ ዘንድሮ ጀማው ዘንድሮ ሰምሯል። ምንም ምንምረው ነገር የለም የኔ አባት፣ ምንም ምንምረው ነገር የለም። ከሞን ጋነርስ ከሞን አዎ ጀማው መተናል ኤቲ መልእክተኛው ነው። ማስተራብነት ነው። ማን ነው እንደዚህ እነዚህ ለወዳደቁ ቲሞች እንዲህ እንኩንኩ እስቲ ይሄንንም ስሩት የሚለው መልእክተኛው ነው። ማስተራብነት ነው። ማን አንተ ባላደር ሆነ እንዲህ መታድለው እነዚህ ለወራዶች ዝም ብላችሁ ወልቭስ ሊድስ ዛሬ በርንሌ አይው ቸበቸበው ተብላ አብረን ያለው ኡጋርቴን እስከ 80ኛ ደቂቃ ተጫውታለህ። ኡጋርቴ ማለት እኮ ለመሸነፍን ነጥብ ለመጣል ያለው በቂ ነው አለመለስ። በቃ መጨረሻ ለወራጅ ቀጠና ቲም 1 ነጥብ አስመጪና አከፋፋይሉን እንዴ ቪላ ላይ ቋጥራችኋል እንዴ ጀማው? እኔ አልቋጠርኩም። አረ ማየቴ እኮ ነው ነጥብ ጣለ እንዴ እሱ ይሄ እኮ ድርብ ድል እኮ ነው ጀማው፣ ድርብ። አሁን እኮ ከቪላም በ2 ነጥብ ከሲቲም በ2 ነጥብ የመራቅ ትልቅ አጋጣሚ እኮ አገኘን ማለት ነው። ወንድም እንዴት አባቱ ጣፋጭ ቀን ነው! እንዴት አባቱ ደስ የሚል ቀን ነው የኔ አባት። አሁን በቃ ስለ ነገ ጨዋታ ጀማው፣ ነገ ምን አይነት ቡድን ነው ማየት ያለብን? አርቴታ ምን አይነት ቡድን ይዞ መምጣት ያለብን? አሲናበል ይባላል። ትንሽ ሶፊ ትችላለህ? እንሞክር። እሺ በሉ እንሞክር። አሲናበል አሲናገናዬ ዩሃ አሲናበል ዩሃ አሲናገናዬ አሲናበል በገና ጨዋታ ዩሃ አሲናበል ዩሃ አሲናገናዬ አሲናበል አይቆጡም ጌታ ዩሃ አሲናበል ዩሃ አሲናገናዬ አሲናበል አሲናገናዬ ዩሃ አሲናበል ዩሃ አሲናገናዬ አሲናበል ይሄው ገና መጣ ዩሃ አሲናበል ዮሃ አሲናገናዬ አሲናበል አሲናገናዬ